ሮዛ ባንቴኑን ገላ ዴብን ለማስባል ዴብ ነው የሚጠረጠረው፣ እኔ አልባልም። ስለዚህ ባንቴኑ አንተ አትቀድመኝም እኔ ቀድማለሁ ብላ በብርቱካን ቢላ ልትወገው ስትር ባንቴኑ እንቅልፍ አልወሰደውም ነበር። እናም እሷ ስትመጣ ልክ ልትወገው ስትር እጇን ይዞም ያስቀራታል። እናም እንደተያያዙ ያለ ዴብና እንዲሁም ሔዋን ይመጣሉ። እነሱም ሲመጡ ሮዛ ውሸቷንና እንዲሁም ደግሞ አስመሳይ ስለሆነች ባንቴኑ እኮ ብርቱካን ለመብላት በጣም ቸኩሎ እናም እሱን ሊበላ ሲል ወደቀ፣ እሱን ላነሳ ነበር በማለት ታስተባብላለች። ሔዋንም በጣም ስለተጠራጠረቻትና እንዲሁም ደግሞ ሲሂሯንና ሁሉ ነገሯን ሚስጥሯን ስለምታውቅ እና ታዲያ ከብርቱካን ይልቅ ወይም ደግሞ ከቢላው ይልቅ ቀድመሽ የወደቀውን ወንድምሽን ብታነሺው አይቀልም ነበር ብላም ትላለች። በጣም ትደነግጥና እንዲሁም ዴብ ቆይ አንቺ ግን ምን አይነት ነው? ቆይ ምንሽም ሊገባኝ አልቻለም። ይልቃውስ መጀመሪያ ሰውየውን አታነሽም እዚህ ጋር ወርቆ እያየሽው በማለት እንዲሁም ስለደነገጥኩ ነው ብላም ታስተባብላለች። ይህኑም ለሔዋን እስከ ዛሬ ድረስ ዴብን እያጭበረበር ነው እንደሆነና እንዲሁም ሮዛና እኔ እህትና ወንድም ሳንሆን ባልና ሚስት እንደሆንን ልነግረው ነው ብዬ ነግሬያት ነበረ። ለዛም ነው ሳልቀደም ልቅደም ብላ ይህን ነገር ልታደርግ የወሰነችው ብሎም ይላል ባንቴኑ። ሮዛም አዎ ጥንቃቄ ነው ማድረግ ያለብህ እያለ የሮዛን ሴራና እንዲሁም ሁሉ ነገር ተንኮሏን ሁሉ ሙሉ ለሙሉ ሔዋን ስላወቀች አሁን ላይ እየተከታተለቻት ነው። ሮዛ ባንቴኑ ውጭ ሂዶ እንዳይታከም ኢሜል አድርጋ ተሽሎታል፣ እናመሰግናለን፣ አንፈልግም ብላም ኢሜል አድርጋ ነበረ። እዚህ ጋር ደብቃ ያደረገችው ኢሜል ከውጭ እንዳይሄድም አድርገዋለች። እናም ለዴብ ኢሜል ተደረገለት። ዴብም ደግሞ ደውልለት ሰዓት ባንቴኑ ስለተሻለው በጣም ደስ ብሎናል። እኛ ግን ደግሞ እዚህ መጥቶ ልንረዳው በጣም ፈልገን ነበር፣ ግን ደግሞ እንኳንም ተሻለው ብሎም ይላል። እንዴት ነው ቆይ ይህን ሚል ኢሜል ያደረገላቸው ማን ነው በማለት ዴብም በጣም ይናደዳል። ሮዛንም ይጠይቃታል። እንዲሁም ሔዋን ቆይ ግን ማን ሊሆን ይችላል? እንዴት ማን ኢሜል ያደረገላቸው በማለት ይህን የምታውቀው ሮዛ አውቃ በውሸቷ ስልኩን ተቀብላ ግን ደግሞ እንዳይታከም ያደረገችው ባንቴኑን ወንድሜ ነው ብላ ዴብን እስከዛሬ ደብቃ ግን ደግሞ ባሏ እንደሆነና እንዲሁም ደግሞ ባሏ በፍርድ ቤት እንዳልተፋቱና እንዳልተቋጨ ይህን ነገር ምስጢር ሁሉንም ነገር ዴብ አያቅም። ቆይ ግን አንተ እንደዛ ብላቸው ነበር ብላ ዴብን ጠይቀዋለች። ዴብም ደግሞ እኔማ እንኳን እንደዚህ ብዬ ልጽፍላቸው ነገ ዛሬ ያልቃል ብዬ እየጠበቅኩ ነበር በማለት ለሔዋን ይመልስላታል። ዴብ ባንቴኑ ሂዶ እንዲታከም ሲጓጓ የነበረው ነገር ግን ደግሞ በሮዛ ምክንያት ሁሉም ነገር በመቅረቱ በጣም ተናዶት ግን ደግሞ ይሄን ኢሜል ማን ሊያደርግላቸው ይችላል በማለት ራሱን ጥያቄ ላይ ያስገብተዋል። ይሄማ የሆነ የተደበቀ እኛ ማናቀው ምስጢር አለ ብላም ትላለች። በቃ እስኪ ለማንኛውም ከዛኛው ስልኬ ያለውን ቼክ ላርገው ብሎ ዴብም ይሄዳል ለማየት። ሔዋንም አብራት ትሄዳለች። ዴብም ሉሊትን ከቤት ስላባረራትኝ በጣም ተሰምቶታል በብስጭትና እንዲሁም ደግሞ ልጅቱን ባለመቻል ከቤት ስላስወጣትኝ አሁን ላይ ግን እንዴት ልትሆን ትችላለች? ቢያንስ እንኳን አሁን እኮ እሷ የምትበላው ምግብ አንድም ነገር እኮ ላታገኝ ትችላለች። እኔ ግን እዚህ እየበላው ነው፣ ወይንም ይቅርታ ላደርግላት እችል ነበረ ወይም ደግሞ ከቤተሰቦቿ ግዴታ ማድረስ ነበረብኝ እያለ ቁጭ ብሎ ያንተ ሳላ እያለ ሮዛ እኔ እዚህ ሚስት ተቀምጬ አንድ ቁንጫ ታስባለህ ወይ ለአንድ ቁንጫ ብላም ትለዋለች። ሔዋንም እዚህ ጋር እንግዲህ በጣም ብዙ ሚስጥር እያወጣችባት ነው። እንዲሁም ሁለታቸውም ተፋጠዋል። በጣም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው ማመስግነው። ውድ ቤተሰቦች ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ሮዛ እንዲሁም ባንቴኑን ለመግደል የብርቱካን ቢላ ይዛ እንደተኛ ስትመጣ ነበረ። ነገር ግን ደግሞ ባንቴኑ እንቅልፍ አልወሰደውም ነበር። የሮዛን ሴራና እንዲሁም ደግሞ ሮዛ እንደምትበቀለው እንዲሁም ከዚህ ቤት ውስጥ እያጭበረበሩ እንደሚኖሩም ዴብ በጣም ብዙ ነገር እየተበደለኝ እያለም ስለሚያውቅ ስለዚህ ሮዛን በፍጹም ሊያምናት አይችልም ነበር። እናም በተኛበት በብርቱካን ቢላ ልትወገው ስትል ነገር ግን ደግሞ ባንቴኑ እንቅልፍ አልወሰደውም ነበር። እናም እጇን ንቅ ያደርጋታል። እጇን አንቆ ሲሉ እሱም እታች ይወርቃል።
በዛን ሰዓት ነበረ ሔዋንና ዴብ እየመጡትኝ። ዴብም ደግሞ ምንድነው ምን ተፈጥሮ ነው በማለት ሲጠይቃቸው በጣም ይገርማል። ባንቴኑ በጣም ብርቱካን ስለሚፈልግ ብርቱካንን ሊበላ በጣም ቸኩሎ ይሄው ወደቀ፣ ለምን አይረጋጋም ነበረ በማለት ቆይ አንቺ ግን ለምንድን ነው ከዚህ ሁሉ ነገር ቅድሚያ ሊልቀውስ የብርቱካኑን ቢላ ከማንሳት ይልቅ የሰው ነፍስ አይበልጥም ወይ? ለምን የወደቀ ወንድምሽን አታነሽውን? ብላ ሔዋንም ስትላትኝ በዛን ሰዓት ሮዛ በጣም ትበሳጫለች። ዴብም ቆይ ግን አንቺ ምንሽም እየገባኝ አይደለም። ቆይ ግን ለምንድን ነው እንደዚህ መጀመሪያ እሱን አታነሽም እንዲህ ብሎም ይላታል። ሔዋንም ደግሞ እሷም ከሌላ ሰው ጋር ስልክ እያወራች እያለ እናም በጣም ናፍቀኛል፣ ግን ደግሞ በአሁን ሰዓት ከባሌ ጎን መሆን ነው የምፈልገው፣ እስኪ ትንሽ ታገሰኝ፣ ትንሽ ልጠብቀው እያለች እያለ ዴብ ከውጭ ነው ይሰማታል። ሁሉም ነገር ያወራቸውን ነገር ይሰማል። በድንጋጤ ስልኩን ትዘጋለች እና ሔዋንም ቀጥ ብላ መኝታ ቤት አብራ ስለገባች ከዴብ ጋር ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ በማለት ትላታለች። ዴብም እየሮጠ ሄዶ ስልኩን ነበር ያየ፣ ነገር ግን ምንም አይነት ኢሜል የተደራረጉት የለም እና በጣም ይበሳጭና ይኸው ምንም አይነት ኢሜል አላደረኩላቸውም፣ ማንም ያደረገላቸውም የለም፣ ለምን በአጭሩ ባንቴኑን አንረዳውም ብለው ለምን አልነገሩንም ነበረ? እስከዛሬ ሌላ አማራጭ እንወስድ ነበር በማለት ዴብም በጣም ይበሳጫል። ሔዋንም እንዲህ እንደዚህ ሊሆን ይችላል በማለት ቆም ብላ ሳስብና እስኪ ስልኩን አምጠው ትለዋለች። በዛን ሰዓት ነበረ ሮዛ በጣም የደነገጠችው። ምክንያቱም ደግሞ ይህ ስራዋ ይህ እሷ ስለሆነ በጣም ደነገጠች። ዋንም ስልኩን ካየች በኋላ ኢሜይል እንደተደረገና እንዲሁም ደግሞ እንደተጻፈላቸው አገኘችው። ሔዋንም ይኸው ይሄንን እኔ ድሮም አውቄው ነበረ ብላ ለዴብ ይውልህ ከዚህም በፊት በዚህ ስልክ ኢሜይል ተደርጎላቸዋል። ኢሜይል ከተደረገላቸውን በኋላ ይሄው ድሌት ተብሏል በማለት ይሄው ብላ ስልኩን ትሰጠዋለች። ዴብም በጣም ይናደድና ቆይ ይሄን ኢሜይል ማን ሊጥፈው ይችላል? ማን የጻፈው? በማለት ወደ ሮዛ ፍጥጥ ይላል። ሮዛም እኔ ምን አውቃለሁ በማለት በጣም ስለትብብራችሁ በጣም እናመሰግናለን፣ ባንቴኑ ግን ወደሱ ከመምጣቱ ይልቅ ወደ እዚህ ተሽሎታል፣ እናም መምጣት አይፈልግም፣ እናመሰግናለን ብላ ሮዛ የጻፈችው ቴክስት ይወጣል። ይህንን ነገር ያወጣችው ሔዋን ነች። ኢሜል ያደረገችው ሮዛ ስለሆነች በጣም ነበር የደነገጠችው። ዴብም በጣም ወደ እሷ ኮስተር ብሎ ቆይ ይሄን ነገር ንገሪኝ ብሎም ይጮባል። ሲጮባት ሮዛም ደግሞ ምን ነው ይሄን ያክል ረሳህ እንዴ? እኔ እኮ ነፍሰ ጡር ነኝ፣ ያደለው ሌላ ነገር ይደረግለታል፣ እኔ ላይ ደግሞ ትጮህብኛለህ፣ እኔ ምን አቀላለሁ በማለት ወንድምነት እኮ ለእኔ ነው፣ ስለዚህ እኔ ለወንድሜ እንዴት ያደርጋለሁ በማለት እሷም ትመልስለታለች። ዴብም በጣም ግራ መጋባት፣ እሺ ታዲያ ምንድን ነው ይህን ነገር ማን ሊያደርገው ይችላል በማለት ራሱን ጥያቄ ውስጥ ያስገባል። ግራ ተጋባ። ቆይ ማን ሊያደርገው ይችላል? እሺ ባንቴኑ እዚህ ችግር ውስጥ እንዳለ እንዳይረዳ ማን የፈለገው በማለት ራሱን